ይገባታል አይደል? እንደራሩታ ይገባታል እኮ ይቅርታ ማለት ነው። ጀግና ስለሆነች አሁን ይሄ ይቅርታ ያደረገቻት ነው። ኧረ ወላሂ ይገባታል። ሩታ የንግስት ናት እኮ እሷ ሩታ የንግስት ናት። የሚዲያ መሪ ናት እኮ። ተውት እናንተ ማለት ሌሎች ምን ይላሉ? ሩታ አይደለም። እኔ አንድ ነገር ልንገራችሁ፣ እውነት እናወራ እስቲ እንደ ጨዋታም ማለት ነው እንደ ሀሳብ ማለት ነው። ቀኑ ይመሽልን። አሁን እኔ እንትን የሆነ ነገር እያጠደው ነው፣ እናንተም እየሰራችሁ እናወራ። ማነው ውሸት አወራ? ጠየቁ። እውነት እያወራን እኮ ነው። ምንድነው ቤቱ ከክሊክ ያርጎ። እሺ እሺ፣ እውነቱን ስሙት ማለት ነው። ታኛ አንድ ቁም ነገር እልቅ በይወጣ ስሙት። የዛሬን ችግር የለውም መች ሳትሞቱ ስሙኝማ ማለት ነው። አሁን ሩታና ፍቅር ተመካክረው ነው ተመሳጥረው ነው። እነሱ ሸረኞች ናቸው። እነሱ መተጣሞች ናቸው። እኛ አናቅም። ዝም በይ። ስለነሱ ሁለት እንዳታወራ አናውቅም። ውዴ ስምኛ መጀመሪያ እንዴ እሷ ሸር ትስራበት። እሷ ሸረኛ መተታምቱን ማለት ነው። እሱ በያልገው እየሄደ እንደ ዶሮ የሚፈነገለው እሱ ሕፃን ልጅ ነው። ሉሌ ነው። ሉሌ ራሱ ቦታውን አይቶ ነው የሚተኛው። እንዴ እሷ በግድ ነው ያስገድደችው። ደግሞ እኮ ተጣጣሽ ይላታል ጎንሽ ሸክሽጎ አርጎ ተነስቶ ምን መጣቀም ይላል። በየአመቱ ጾም ያውቅ፣ ሮብ ዓርብ ሮቡ ያውቅ፣ እሑድ ቅዳሜ ያውቅ ማለት ነው። ዝም ብሎ የልቡን ያደርስና ሲወጣለት ምን አድርገውብኝ አላውቅም፣ ምን እንደሆንኩኝ ላስረዳሽ። የሱ ማስረዳት ያልቅ፣ የሱ ልጅነት ያልቅ፣ የሱ ትልቅነት አይታወቀው ማለት ነው። እንዴ ኧረ በቪዲዮ ወጣሽ አንቺ። አይ ጉድ እንዴ ይውጣት የሱ በልቶ በተገተረበት ቁጥር እንዴ ሩታ ናት ይላል። እንዴ የሄርሜላ ደጋፊ ዶንቆሮ ስለሆኑ እሱ የፈለገ ነገር ቢያወራ ያምናሉ። ለዛ እኮ እንደዚህ የሚሆነው እኮ ሁልጊዜ ሩታ ለማሳዘነው ነው። ፈልጎ ፈቅዶ ለሄደ ያሳዝናኛል። አሁን አንድ ጊዜ እኛ ነግረናታል። ምን ያሳዝናላችሁ? ውድ አይደለም ነገርናት። ለሩታ ያልሆነ ላንቺ አይሆንሽም። ለልጁ ያልሆነ ለልጁ ያራራ ለመጀመሪያ ልጁ ለመማሪያ ልጁ ያልሆነ ላንቺ አይሆንሽም። አንቺ ጋር ምን የተለየ ነገር አለ ተብላ ስንት ዩቲዩበር ትልልቅ ሰው ታይታይ አላት። አልሰማም አለች። ትናንትና አሽበል ገዳይ ልቀቁኝ፣ ወደ ታይ ወደ አግድም ወደ ቁልቁል ምን ያረጋል? አሁን ትናንትና ቢጨፍሩ ማለት ነው። ዛሬም ተቀብሏለች። ስለዚህ ወደንሱ ምንድነው የሩታ እንትን ነው ሸር ነው ምናምን ነገር። እሷ ሸረኛቱን ለምን እሱ ይተኛል ነው? እሷ አዳናት ያስተኘችው ሆቴል ይዛ አዘጋይታ መኪና እየነደይ ፍቅርን እና እሱን አስቆላልፋ አስተኝታቸው ነው ቤት ዘግታባቸው የወጣችው። ሳዳ ዋና እሷ ናት። ቀልደኛ ናቸው። እግዚአብሔር ይቀድዳል። እሱና እንደዛን ያረጋቸው የውሽሚት ደጋፊና የአበጋዝ ደጋፊ ዶንቆሮ ናቸው። ምንም ያውቁ ታሪክ ስለሌለ እሱ የፈለገ ነገር አምጥቶ ቢያወራ እንደሱ ልክስክስ ስለሆኑ እንደሱ ዝሙት ስለሚያስተላልፉ እንደሱ የሆኑት እንደሱ ማለት ነው የሆኑት ትዳር የሌላቸው በትዳራቸው የሚያላግጡ በህይወታቸው በእድሜያቸው የሚያላግጡ ማለት ነው። ይሄን ነገር የሚሰሩት ይሄን ነገር የሚገድም እሱን ብቻ አብርሃምን ብቻ ከምት ኤርሜላን አትም እንዴ አብርሃም ብቻ ለምን ያለሽ አንቺ ደግሞ እሱ እኮ ወንድ ልጅ ነው። እነሱ እሱን ማለት አለ ወንድ ልጅ ነው እና ወንድ ልጅ በሄደበት መንዘላዘል ይችላል። ግን አይደለም ሰው እኮ አንድ ሴት ላይ አሁን እኔ ማለት ነው እግዚአብሔርን እንኳን ፍቅረኛ ማለት ነው እውነት ልንገራችሁ እንኳን አይደለም ፍቅረኛ ማለት ነው አሁን እናንተ ጋር ሰው አራዋልኩኝ አይደለም ለኔ የምትመጪ ከሆነ እቀጥላለሁ የማትመጪ ከሆነ ሰላም ለመፍጠር ይቅርታችሁን ለመቀበል እዘጋጃለሁ ዝግጁ ነኝ ይቅርታ ታልኳችሁ በኋላ ተናንተ ጋር ሁለተኛ ግንኙነት አይኖረኝም አልፈልግም ለምን የናንተን ጸባይ ስለማውቅ የናንተን ነገር ስለማውቅ የናንተን ሸር ስለማውቅ የናንተን ምላስ ስለማውቅ ሁለተኛ ተናንተ ጋር መጥቼ የምገጥምበት ምክንያት የለኝም አብርሽም ነገ ይደገማል ይቅርታቸውን አትቀበላችሁ አልፈልግም ብላ እምቢ ብላ ሄደች ማለት ነው ይዘው ሄደች ገብቶሻል የነገር አይፈጠርም ነው ቃል ገባልሻለሁ እንኳን አይደለም ሰው በህይወታችን ምንም ነገር እንኳን በህይወታችን እንዲመጣ አልፈልግም ማለት ሳምንት ሳይሆነው ሄዶ እዚያ አንዛብ ላይ አንዛብ ታውቃላችሁ የክረምት አንዛብ ሄዶ ባሰው ላይ ንክር አለ በመኪና ሲሰሳም ሲገጋ ከንፈሮን አንቺ የሱ ሂቃይት
ዞን እንደሚነሳው ጋይስ እኔ የሚላችሁ ነገር ማለት ነው። በጥሱ ሊያስቀረው እኮ ነበር ከንፈሯን ማለት ነው። ወጥቶ እንዲላም እንዴ ስለዚህ የከንፈሩ የመኪናው ሳይደንቀው ደግሞ አልጋ ይዞ ገብቶ ምናምን ነገር ማለት ነው ተገኘ። እሺ በማን ነው ፍርዷ? እሷ ደግሞ አምኛ ነበር። ኧረ ለወለደው ልጅም ታምኖ አልተገኘም አላውቀውም ነው ያለ እንኳን ለእሷ። እኔ ደስ ብሎኛል፣ የምሬ ነው። እኔ እቺ ውሽምት እንደዚህ በመሆኗ በጣም ነው ደስ አለኝ። ሩታ ኖረች አልኖረች አይመለከተኝም፣ ግን እንደዚህ ስለሆነች ደስ ብሎኛል። የምር በጣም ነው ታውሉ አንዚ ነይና ሩታ ዛሬ እናውራ። ነይና ወሬ አውርተን የምንፈታው ከሆነ ችግራችን እንፍታ፣ የማይፈታ ደግሞ ከሆነ ነይና እስቲ ሁሉን ነገር እናውራ ብሎ ሩታን ቀጥሯት ሆቴል ቤት ማለት ነው። ሆቴል ቤት አልጋ ቤት ነው። አልጋ ያለው አዎ። ከዛ ነይ ብሏት ያ ቀንዴራ ማለት ነው። ቀንዴራ በአረበኛ ነው ታወቃችሁት፣ ብልግና ስልዲብ ነው ማለት ነው። ቀንዴራ ነው። ከዛ ያ ቀንዴራ ጭምር ተሰብስበው እዚህ አልጋ ቤት ገብተው ማለት ነው ተደብቀው ልክ ሩታ ስትገባ የርሚላ እዚህ አልጋ ላይ ታጎልታ ማለት ነው። ልክ የትናንትና የትና የሩታ አንድ ማለት ነው። በዚህ ያለ እኔ አላረጋችሁ ሩታ ብትኖርበት ባትኖርበት ችግር የለብኝም። ለምን አልጋ እናት ታዲያ ሽንት ቤት የተኙ እናት አግኛቸው ታዲያ አልጋ ነው የሚተኛ። ድሮስ እሷ ሳደረ ያለ ባለጌ ብላ ስትወጣ እኔ በጣም ነው ባለጌ እሷ ናት። ብልግና እኮ ያስተማረች እሷ ናት። ብልግና ያስተማራቻት ራሷ። ሆቴል ለሆቴል እየተንከራተተ የሰው ባል እየቀመ ያስተማራቻት ራሷ። አልጋ ቤት የተገኘ ራሷ። በቃ ሁሉ ነገር ብልግና ያስተማራቻት ራሷ ማለት ነው። ቀሚስ አጭር እንኳን መልበስ ያስተማራቻት ራሷ ማለት ነው። ሩታ አንድ ቀንም ጭኗት ጉልበቷ ታይቷ ነበር። ልብሱ ታዩ። ስለ ልብሱ ሳይሆን እኔ ልንገርሽ የሰውን ባል እና ሳመኝ ያለች ሴቷ ናት። እና ሳመኝ ያለች ሴት ናት። ኧረ ሽርጣው አንቺ ሽርጣውን አስገቢ ውስጥ የምንል ነው ፈጣሪ። ወይኔ ዘልዬ ነው ካለ የሆነች እሷ ናት። እራሷ ብልግና አስለምዳ ባለጌ ትላለች። ይሄ እኮ ራሷ አስለመደች ነገር ነው። ይሄ ያስተማረች በሷ ያና የተነሳች ነው የተማሩት በሷ ነው እኮ ያስተማረቻት ራሷ። ብልግና ያስተማረቻት ራሷ። ሜዲያ ላይ ና ተሎ ሳመኝ እና ሜዲያ ላይ ሽናልኝ እያለች እሷ ናት ብልግና ያስተማረቻት ያስተማረች። ሽማግሌ ታላቅ ሙቼ ወርቃለሁኝ ያለች እሷ። በአደባባይ ቀለበት አላሰርክልኝ እስቲ ወይ እንደው ለሚዲያው ሰው እንኳን ማሳመኛ ቀለበት አላረክልኝ ብላ እየተንከባለለ እየወደቀችው እሷ ማን ነው? መቼም አቤል አይደለችም። ይህ ሁላ ጉድ ሽፍና አድርጋችሁላት ጨፋፍናችሁላት በጉር አይናችሁ ስለወደዳችኋት ስለምትወዷት። ይሄ መውደድ አይደለም፣ የውሽሚት ደጋፊ ይሄ መውደድ አይደለም። እነሱ ሩታን ስለሚጠሉ ብቻ ነው፣ እሷን ስለመወዳት ሳይሆን ሩታን ስለሚጠሉ። ሩታ እንደምንም ሆና ከአብርሃም ተፋታ ሄርሜላ እንድታገባ ይፈልጋሉ። ሄርሜላ ወዶ እኮ አይደለም ምን ያረግላታል ነው ለልጅ እናቱ ያልሆነ ለልጁ ለሉል ያልሆነ ለሄርሜላ ይሆናል ብላችሁ ምንድነው ነው ግዴታ እልክ ይዟችሁ እልክ ተጋብታችሁ ልጅትን እሾህ ማለት ነው መቀርሳ ቤት ማለት ነው ለመክተት ልጅትን ገና በዚህ ዲሟ ለማቃጠል ገና በዚህ ዲሟ ለማቃጠል ለማንደድ የምትገፋፋት ነገር እንዴት አይነት ህይወት ልትኖር ነው? ይሄንን ነው ማሰብ ያለባችሁ። በቃ ከዚህ ህይወት ውጪ ለልጁ ያልሆነ ለህፃንነቱ ልጅ ለልጅነቱ ልጅ ያልሆነ ልጁን የካደ ሰውዬ ሄርሜላ ላንቺ አይሆንሽም ከዚህ ህይወት ውጭ ብላችሁ መምከር ነው እንጂ ያለባችሁ። ገና ወደንስ ሩታ እንደዚህ ያሉ ደስ አላቸው። ለነሱ ደስ አይበል፣ ሄደሽ ተጋፈጭ፣ እነሱ ናቸው ሊበቀሏችሁ ነው፣ እሱ ምንም ያውቅም የዋህ ነው ታላችሁት። ነገ ጧት ደግሞ ሌላ ሆቴል ነው የሚገኝላችሁ ማለት ነው። አስረግጬ እኔ ታንት ካለው አስረግጬ ሊንገራቸው አንድ የሚሰሙ ከሆነ ማለት ነው። የውሽሚት በጎች ታች ካላችሁ ሊንገራቸው። አበጋዝ ሊንገርሽ ከዚህ 2 ቀን የተለቀቀው ቪዲዮ ኦኬ አስገድደኝ ነው አለ። ከዛ በፊት የተለቀቀው ቪዲዮ አስገድዳው ነው ሲማው መኪና ውስጥ ሰላም ብሏቸው ብሎ ፀጉር ቦት የወሰዳት ቪዲዮ እሱስ አስገድዳው ነው። እሷ ፈልጎ ፈቅዶ አይደል ሄደው። እናንተ አይናችሁ አያይም ወይስ ጭንቅላታችሁ አይሰራም? እኔ ግራ ገባኝ የምር። ሌላው ይቅርና እኮ ሩታ ትንሽ ተኳርፋ ማለት ነው። አሁን ባልና ሚስት ትንሽ ሲኳረፍ ወደ እናቱ ቤት ነው አይደል የሚሄድ
ወይ ወደ ሌላ ቦታ አንዋር የሚሸሽ ሩታ እኮ አኮርፈው ልክ በአንድ ቀን ወታ እኮ ማታ ትመለሳለች ብሎ ሲያስብ ፍቅርን ይዞ ገብቶ እኮ እራት የጋበዘ ጀግና ነው። ሊጋብዝ ሲሰናዳ የተደረሰበት ጀግና እኮ ነው። ትዳር በማረግ አገባት ልጅ ላይ ዱባይ ወስዶ አገባት ልጅ ላይ በ80 አገባት ሚስቱ ላይ እንኳን ማታ ሴት ጌት ተወራት የሚጋብዝ ጀግና እኮ ነው። በዚህ ተማሩ። የኔን ሁላ ጉር ነው ያሳለፈች። የኔን ሁላ ስቃይ ነው ያሳለፈች። ተጥጌ ጋራ ተሚስቱ ተደብቆ እሷ አታውቅም ብሎ ማለት ነው። ኦኬ አታውቅም ብሎ ጥጌን ወስዶ ራት ሆቴል ቤት የጋበዘ ሰውና አብሮ ያደረ ሰው ነው። ከዚህ ተማሩ። የውሽምን ደጋፈች ሲሙ እንጂ እና ለነዚህ እኛ እኮ እናውቃለን። 5 ዓመት ሙሉ ተነሱ ጋር ነው ሙሉ ህይወታቸውን እናውቃለን። ሙሉ እማናይ ማለት ነው። እንደዚህ ሲላፉ ሲጨቃጨቁ ሲነታረኩ ለው አልጋ ሲተኙ ብቻ አላየንም። ይቅርታ እሱም ብቻ ነው ማናየኛ። ማርያምን ሌላውን እናያለን። ሲበሩ ማለት ነው እናውቃለን። እነሱች እኮ ማሪ እነሱች አይወዱም። የምር እነሱን መቀበሉ አይወዱም። ይሄን ደጋፊዎች ማለት ነው አይቀበሉም። እነሱ ያኔ እንት ማለት አይወዱም። እኔ በጣም ነው ማፈቅረት አንተ መሌታ አቃ ያቃሉ እኮ የምር ውስጣቸው ያቃሉ እኮ ለምንድን ነው ማትቀበሉ? እኔ ለምንድን ነው ማታማክረኝ? ስንማከር እኮ ሁሉም ነገር ይስተካከላል። አንተ ግን ማወያየት አትወድም፣ ተሚስት ጋር ማውራት አትወድም። ስለዚህ ሄደን ነፂን አብረን እናገኝና ችግራችን ሁለታችን እንፍታ ሲባል የሴት ሱስ ስላለበት ማለት ነው ስለሚቀነዘርበት ተለይቶ ሳነዱ የት ነው ያገኛት? ሌላ ቦታ ለምን አገኛት ሲባል እንዴ ግድ እኮ እንደዚህ ማለት የለብኝም በሌላ ጊዜ ደግሞ ሁለታችን እናገኛታለን ብዬ ነው። ያን ሁላ ነው ያሳለፈች። ሲሚማ ማሪ በትናንት ቪዲዮ አይተሽ ከሆነ እኮ ምን አርገሽኝ ነው ሳለ ፍቅርን ማለት ነው ምን አርገሽኝ ነው የት ነው ያለውን ሳለ አይታችሁት ከሆነ በስነ ስርዓት ማለት ነው የት ነው ያለውት አውቆ ይብድ ማለት ነው አውቆ ይብድ እንዳደነዘችው አርጎ እኮ ነው ያራው ሩታ እንደዚያ ወይና ጠፋ ራቁት ፎቶ ያዘችበት የተባለ ጊዜ ራሱ ተቅለዝልሶ እየተገፋ ሄዶና የልቡን ሲያደርስ አደረና ምን አርጋይ ነው ወንድ ልጅ ተደፈረ ደፈረች ጉዱኝ የላችኋለሁ አለች። ቲሸርቱን እያንዘላዘለ ማለት ነው አምሮቱ ሲለቀው ትናንትና ሙ የትላንት እኔ ትላንት ወላይ በጣም ነው የሳኩት የምር ትላንት ማለት ነው ገርሞኝ የት ነው ያለው እኮ ነው የት ነው ያለው ምን አርገሽኝ ነው መጀመሪያ እኮ የልቡን ደርሶ ማለት ነው ያን እንትን ሲል አድሮ ጉዴው ቤት አብረን ነበር ማለት ልቡን ደርሶ እኮ ነው እነሱስ ከዛ ወዲህ ምንድነው አለ ማሪ ማታው እኮ የልቡን ደርሶ እኮ ነው እንትና ሄርሜላና ሩታ ሲመጡ እንደዛ አለው። ማታው እኮ የልቡን ደርሶ ምን አስበሽ ነው የመኪናው ቁልፍ የት አለ አለ። እሺ መኪና መንዳቱና ቁልፉን አምጥቶ ወንበር ላይ ማስቀመጡ እንደዛ ነው። የሱ ይቃም ተደንዞ ነው እንደሚሰራው ሰው እንዴት ተንዞ እንዴት ቆይ ከሰው ጋር ይተኛል? ምር ነው እሱ ብቻ ነገር ነው። እንደዛ ቀርቶ እንዴት እንደወራቁት ፎቶ እንደዛ ስትይዝ የሆነ ነገር ስታረገው ምናምን የቁልፍ አመጥቶ ጅሎች ማለት ነው ጅሎች ተመለሱ ጋይ እንዴት ትዝ አለው? እነሱ ሲመጡ እኮ ነው ማር የት ነው ያለውት እኮ ነው የት ነው ያለውት የሱ ቃልን ዞን እንደሚሰራው ከዚህ ቪዲዮ ሩታ እንደዛ አላት። ሩታን ትናንት ፍቅር ለምን እንደዛ አላት? ማታው የሚሰራው ነገር ሲሰራ አድሮ ቀኑን ሄርሜላና ሩታ ሲመጡ የት ነው ያለውት እኮ ነው ምን አርገሽኝ ነው አድንዘዝሽ ነው ምን አርገሽኝ እኮ ነው አለ። አሁን ንገሪ ምንድን ነው ያረክሽኝ? ያንን ነው የምትፈልጊው አለ። አዎ ያንን ነው የምትፈልጊው በርግጥ አልደኝ። አዎ እንደዛ እንዴ እኔ ንገረኝ ማለት ነው። ከዚህ ቤት ወንድማችን አብርሃም ተደፈረ። ወንድማችን ለወንድማችን ፊት እያሉ ማለት ነው የአብርሃም ወደን ሴት ለወንድማችን ፊት እያሉ እናንተ ናችሁ ወንድማችን የተረገማችሁ አብርሃም ደፈረ እያሉ እንትን ሆነ የሱ እንትን ተደንዘው ነው እንደሚሰራው እኔ የሚላችሁ ነገር ከተነዘዘ እንዴት ነው ከሴት ጋር የሚተኛው? እንዴት ነው የምታስበው? እንግዲህማ የአብርሽ እንትን ማለት ነው መርፌ እየተወጋ ነው የሚነሳው እናንተ የድሮ ሰው ናችሁ እንዴ? አንቺ ማለት ነው ይቅርታ ብር ልቄ ማለት ነው አባቴ ማለት ነው የሆነ ኮምፒውተር አለ አይደል ሽንኩርት የሚያጠጣ እሱ ማለት ነው ወይ መብራት ታላቅ ማሪ ወደ ዛይጅና እንትንሽ ማለት ነው ልክ እንደዛ ነው የሚሰራው ማለት ነው። እንደ አባቴ ኮምፒውተር ታሪ እንጃ እንደዛ ነው መስለኝ። የምር የሱ ይቃ ማለት ነው ማለቴ ካልደነዘዘ አይሰራ
ሁልጊዜ ተኝቶ ሲመጣ ትላንቱ ይለያል ጎንበስ ብሎ ያይና ማለት ነው። ምን አርጋችሁኝ ነው እንዴ? እየተቆረጠም ይመስሏል። ምን አርጋችሁኝ እኮ ነው የምር፣ ምን አርጋችሁኝ እኮ ነው በዛ ሰዓት ማለት ነው። በዛ ሰዓት የሱን ዕቃ መቁረጥ ነበር የምር። ኧረ አንቺ አይቆረጣዩ እንዴ? የሚፈልገዋል የተመታሽ ዕቃ መጣ የምር ሴቶችን እያስለቀሰ የምር በሴቶችን እያስለቀሰ ሆ ምን ሲበሽ እንደ ልጁ የሆነ አባት እሱ አባት ነው እንዴ? አርደዛ እንዴ መርፌ ተወቅቶ ነው ማለት ነው ወደ አንቺ ደግሞ ከወገብ በታች አይደነዝምም እኮ እሱ ከላይ ብቻ ነው የሚደነዝዘው ማሪ። እንዴ አንቺ ፎዚ ከላይ ብቻ ማን ነው አጠገብ ያለው? አንቺ የምር ሽርጣው ነው እንዴ አጠገብ ያለው? አረቀው ወገረን ያጠለ